ሰላም እንዴት አላችሁ? ውድ ተማሪዎቻችን ናትናኤል ነኝ ከሉሲ ብሪጅ አካዳሚ። የ11ኛ ክፍል ኢኮኖሚክስ ትምህርት ጥናታችን እንደቀጠለ ነው። ዩኒት 3 ላይ ነን። ዛሬ ደግሞ 3.6 ሰብሴክሽን የሆነውን the other measures for national income account የሚለውን እንግዲህ በናሽናል ኢንካም አካውንቲንግ ስር የምናየው ይሆናል። በዚህ ደግሞ ከጂዲፒ እና ከጂኤንፒ ውጭ ያሉትን ሌሎችን የሜጀርመንቶች የምናይበት ሴሽን ይኖረናል ማለት ነው። እንደ ሁልጊዜው እዚህ ጋር ሳይታችንን ላስታውሳችሁ እወዳለሁ። lucybridgeacademy.com ሳይታችን ላይ ስትገቡ ሾርት ኖቶች ታገኛላችሁ። ፐርሶናላይዝድ የሆነ ኤአይ አሲስታንት አለው፣ እሱን ዩቲላይዝ ማድረግ ይቻላል። እንዲሁም ደግሞ ኩዌስችን ባንክ ስላለው ጥያቄዎችን መስራት እንደምትችሉ ላስታውሳችሁ እወዳለሁ። እንግዲህ ወደ ሌሎች ሜጀርመንቶች እነማን ናቸው የሚለውን እንግዲህ ወደ ማየት ስንገባ ኢኮኖሚስቶች ከጂዲፒ እና ጂኤንፒ በተለየ ደግሞ የሚጠቀሟቸው ሌሎች ሜጀርመንቶች አሉ። እነሱም ኔት ዶሜስቲክ ፕሮዳክት የሚባለው አንደኛው ነው። ከዛ ኔት ኢንካም ሌላው ነው። ፐርሰናል ኢንካም ሌላኛው ነው። ከዛ ዲስፖዛብል ኢንካም እናያለን። ከዛ ፐር ካፒታ ጂዲፒ ደግሞ ምንድን ነው የሚለውን እናያለን። እነዚህን ሁሉ አይተን ግን ስቲል አንዳንድ አካውንት ሳይደረጉ የሚቀሩ ነገሮች አሉ። እንደ ዌልፌር፣ ትክክለኛ ዌልፌር ስንል ምን ማለት ነው የሚለውን ዴፊኒሽኑን ጨምሮ። ስለዚህ ሌሎች ኢንዴክሶች ደግሞ ወደ በኋላ ላይ የምናይ ይሆናል። በሌላ ሴክሽን ደግሞ ሂውማን ዴቨሎፕመንት ኢንዴክስ እንዲሁም ሌሎችን ደግሞ የምናይበት ይሆናል ማለት ነው። ስለዚህ እነዚህ ሜጀሮች ምንድነው ፕሮቫይድ የሚያደርጉን? እነዚህ ሁሉ ሜጀሮች የጨመርናቸው ጂዲፒ ላይ they provide what more detailed insights into how income is generated, how income is distributed and available for spending and saving. እንግዲህ available for spending or saving ስንል ምን ማለታችን ነው? available for spending or saving disposable income የሚለውን እንግዲህ ሪፈር እያደረግን ነው ማለት ነው። so they help evaluate economic welfare and the real living standard of citizens beyond simple output level. እንግዲህ ጂዲፒ ይሄን ያክል ነው ብሎ ከዚህ ወደዚህ ጂዲፒ አድርገናል የሚለው ጀስት ሚር ነምበር የማይሰጠንን ኢንሳይት የሚጨምሩልን ናቸው ማለት ነው። ሪሊ የሲቲዝኖች ስታንዳርድ ኦፍ ሊቪንግ and real living standard of citizen ምን ይመስላል የሚለውን ለማየት ኢኮኖሚክ ዌልፌር ኦፍ our citizens ምን ይመስላል የሚለውን ለማየት እንግዲህ እነዚህን ተጨማሪ ሀሳቦች ኢንኮርፖሬት ማድረግ አለብን። እያንዳንዱ እስኪ አንድ ባንድ ለማየት እንሞክራለን። የመጀመሪያው ኔት ዶሜስቲክ ፕሮዳክት ነው። ኔት ዶሜስቲክ ፕሮዳክት እንግዲህ ማለት ምንድን ነው? ግሮስ ዶሜስቲክ ፕሮዳክት ማይነስ ካፒታል ኮንሰምፕሽን አላዋንስ ያልናት ዲፕሪሺዬሽን ኮስት ተቀንሷለት ነው። እንግዲህ ግሮስ ስንል ያልተጣራ እንደማለት ነው። ኔት ስንል ደግሞ የተጣራ ነው። ስለዚህ ያልተጣራው የሀገሪቱ ምርት ስንል እንግዲህ ዲስፖዛብል አይደለም ማለት ነው። ዲስፖዛብል አይደለም። ስለዚህ ወይም ደግሞ ዲፕሪሺዬሽንን የአንዳንድ ነገሮችን የካፒታል ጉድሶችን ወርን አውት መሆን ያላካተተ ነው። እንግዲህ ያረጃሉ፣ ያፈጃሉ አይደለም። ነገሮች ፕሮዲስ እንደተደረጉ አዲስ ሆነው አይቆዩም፣ ጥቅም ላይ ይውላሉ። ስለዚህ ይሄንን ሲሲኤ ወይም ደግሞ ካፒታል ኮንሰምፕሽን አላዋንስ ወይም ዲፕሪሺዬሽን ኮስት የቀነሰ እና የተጣራ ኔት ዶሜስቲክ ፕሮዳክት ከግሮስ ዶሜስቲክ ፕሮዳክት ላይ ማግኘት እንችላለን ማለት ነው። what does it show? It shows what? The net addition to the economy's productive capacity. ምን ያክል የተጣራ ካፓሲቲ ነው፣ ፕሮዳክቲቭ ካፓሲቲ ነው አድ የተደረገለት የተጨመረለት የሚለውን እንግዲህ የሚያሳየን ነው። after accounting for wear and tear of capital assets እንግዲህ ያረጃሉ፣ ያፈጃሉ። wear and tear of capital assets እንግዲህ ያረጃሉ፣ ያፈጃሉ። ስለዚህ እነዚህን ሁሉ ተናንሶ ምን ያክል ኔት አዲሽን አለ ኢኮኖሚው ፕሮዳክቲቭ ካፓሲቲ ላይ የሚለውን የሚያሰላ ነው። እንግዲህ ማቴማቲካሊ ኤንዲፒ ወይም ናሽናል ኔት ዶሜስቲክ ፕሮዳክት ማለት ጂዲፒ ማይነስ ዲፕሪሺዬሽን ወይም ሲሲኤ ነው ማለት ነው። ሲሲኤ ነው ማለት ነው። the other thing is national income ስንል ደግሞ it's the total income earned by a country's citizens and businesses both domestically and abroad. ይሄ ደግሞ ከጂኤንፒ ጋር የተያያዘ ነው ማለት ነው። ከግሮስ ናሽናል ፕሮዳክት ጋር የተያያዘ ነው። ምክንያቱም ጂኤንፒ ኮንሰርንድ አይደለም whether it's locally produced or internationally produced abroad, concerned as long as የዛ ሀገር ሲቲዝን እስካመረተው ድረስ። ስለዚህ እዚህ ጋር ምንድነው የምናነበው? ኔት ኢንካም ማለት ኔት ኢንካም ናሽናል ኢንካማችን ማለት
is the total income earned by country's citizen and businesses both domestically and abroad. So ምን ማለት ነው? ይሄ የፋክተር ፔመንቶች ስብስብ ነው። የፋክተር ፔመንቶች እንግዲህ ትልቁ ፋክተር ማን ነው ብለናል? ሂውማን ካፒታል ወይም ሌበር ነው። ከዛ በኋላ የሀገሪቱ አንተርፕረነርስ ቢዝነስ እንግዲህ ቢዝነስ ብለን አዘ ሆል ሪፈር የምናደርገው ኢንተርናሽናልም ሆነ ዶሜስቲክሊ ያለው ለነዚህ የገቡ ፋክተር ፔመንቶች ተደምረው አንተርፕረነርሺፕ እንግዲህ ፕሮፊት ያመጣል፣ ዌጅ ሌበር ያመጣል፣ ላንድ ሬንት ያመጣል፣ ካፒታል ኢንትረስት ያመጣል። እነዚህ ሁሉ ፋክተር ፔመንቶች ተደምረው ናሽናል ኢንካምን ይሰጡናል ማለት ነው። ናሽናል ኢንካም ማለት ነው እንግዲህ እዚህ ጋር ኮምፖነንቶቹን እንደምታዩቸው አንደኛው ኮምፐንሴሽን ፎር ኢምፕሎይዝ ወር ሳላሪ የምንለው ኮምፐንሴሽን ፎር ኢምፕሎይዝ ይደመራል። ከዛ ፕሮፕራይተርስ ኢንካም አለ። ፕሮፕራይተርስ ኢንካም እዚህ ጋር ስፔሲፊካሊ ሪፈር እያደረገ ያለው ሶል ፕሮፕራይተር የሚባለው ነው። ምክንያቱም እዚህ ጋር ኮርፖሬት የሚለውን ስለጨመረ ቢዝነስ እንግዲህ በኦነርሺፕ እንግዲህ በሶስት ልንከፍላቸው እንችላለን። ሁለቱ እዚህ ጋር የምንጠቀማቸው እንግዲህ ሶል ፕሮፕራይተር የግል ኩባንያ የምንለው ሶል ፕሮፕራይተርሺፕ ፕሮፊት ወደ ሶል ፕሮፕራይተርሺፕ የሚገባበት ፕሮፕራይተር ኢንካም ይደመራል። እንዲሁም ኮርፖሬት አለ፣ ፒኤልሲ አለ። ስለዚህ ኮርፖሬት ላይ ደግሞ ኮርፖሬት ፕሮፊት ተብሎ ለሼር ሆልደሮች የሚከፋፈል በሼር ሆልደሮች የተቋቋመ ማለት ነው። ኮርፖሬት ተቋም ማለት በሼር ሆልደሮች የተቋቋመ ኩባንያ ማለት ነው። የዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ ዌብሳይታችን ላይ አሊያም ደግሞ የሞባይል አፕሊኬሽናችን ላይ ማግኘት ትችላላችሁ። መልካም የትምህርት ጊዜ